አባት ደግሞ እኔ አሳግስነታለሁ። ታያት ሁለተኛ ጫፌን እንዳትነኪ። እንዴ ምግቧ ውስጥ ነው የምጨምረው? ምግቡን መድኃኒት አድርገሽበታል አይደል? አዎ ምግቧ ውስጥ ነው የምጨምረው። በቀን አንድ ጊዜ ግዴታ መብላት አለባት። ማምላክ ዛሬ መምጣት አለበት። ታሰልገኛለህ በጣም። ከዚህ በኋላ እኔን ማጠገብ እሷን ማጠገብ ድርሽ እንዳትይሽ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሸጋ፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። አሁን ደግሞ እየላችሁ የመጣሁት የእብስት ድራማ ክፍል ስንት ነበረ? አይዶኖ እና ላይክ እያረጋችሁ እንግዲህ በአምላክ በሴቶቹ መካከል እየተጨናነቀ ነው። በአምላክ እንግዲህ ሄርሜላ አብረው ያሳለፉትን በአምላክ ስክር ብሎ ሲተኛ ቀስ ብላ በሩን ከፍታ ገብታ በአምላክ ጋር ተኝታ በአምላክ ስለሰከረ ራሱን ስለማያቅ ቪዲዮ ሁሉ ቀርጻ ፎቶ ሁሉ ቀርጻ በአምላክ አሁን በአምላክን ቪዲዮ እያሳየችው ነበረ። ፎቶ በአምላክ ከእንግዲህ በኋላ ተጠግተሽኝ ነግሬሻለሁ ብሎ በጥፊ እያጠናገራት ነው በአምላክ። ስለዚህ እንግዲህ በአምላክ ምን ፈልገሽ ነው አንቺ እኔ በተኛውበት ቦታ መተሽ? ያንቺ ችግር ምንድነው? ከኔስ ችግርሽ ምንድነው? ለምንድነው ከኔ ጋር የምታደርጊው ነገር ምንድነው ብሎ በአምላክ እየጠየቃት ነው። እሷ ግን በአምላክ ጠየቃትም አልጠየቃትም ምንም ነገር አልመሰላትም። በአምላክን በጣም ነው የምወድህ፣ በጣም ነው የማፈቅርህ እያለችው ነው። አንቺ ምንድነው የምትወጂኝ? ምንድነው የምታፈቅረኝ? ጤነኛ አይደለሽም ወይ? ስለዚህ ከኔ ጋራ ምን ግንኙነት አለሽ? ያለሽን ነገር እዛው አታቆሚም ወይ ብሎ በጥፊ ሲያጠናግራት የእብስት አባት መጥቶ ከዚች ልጅ ጋራ ግንኙነትህ ምን ነበረ? ለምንድነው በጥፊ እንደዚህ የምትመታት ብሎ ሲጠይቀው ነበረ በአምላክን። እርሱ ምንድነው የሚያገባችው ነገር ምን አለ? ለምንድነው እሷን በጥፊ ስላት አንተ ለምንድነው እጅን ያስከኝ? ያንተ ችግርስ ምንድነው ብሎ በአምላክ እንግዲህ እየጠየቀው ነው ሰውየውን። እንግዲህ አብነትም ሄርሜላን ነው ያፈቀርኩት ያችን ቆንጆ ልጅ የእብስትን ጓደኛ። ስለዚህ በጣም ነው የምታምረው፣ በጣም ነው ደስ ያለችኝ። ከእብስት ጋራ ተነጋግራችኋል ወይ ብሎ በአምላክ ሲጠይቀው ነበረ። በአምላክ እኔ እንደዚሁ ነው ደስ ያለችኝ እንጂ እኔ ከእብስት ጋራ በፍጹም ምንም ነገር የተነጋገርነው ነገር አንዲትም ነገር የለም። ስለዚህ ልጅቷን እንደዚሁ ነው የወደድኳት ብሎ ለበአምላክም ሲናገር ነበረ። ነገር ግን ለበአምላክም ቢናገር በአምላክ ነገሮቹን አዎ እሷ ታምራለች፣ ግን አንተ ነገሮቹን ከሷ ላይ መጨረስ አለብህ፣ ከሷ ጋራ መነጋገር አለብህ። ማነች እብስትም ማወቅ አለባትና ከነሱ ጋራ ተመካከሩና አንዳንድ ነገር ማለት አለባችሁ ብለው አሁን አንተ ምንድነው ሰክረህ እንደዚህ የምታወራው? ተረጋጋና አውራኝ። ያንተ ትልቁ ችግርስ ምንድነው ብሎ በአምላክን ሲጠይቀው ነበረ። ምነው አንተ ሄርሜላን ትፈልጋታለህ እንዲህ ስለው እኔ አልፈልግም፣ እኔ አልወጣኝም ብሎ በቃ ሁሉንም ነገር በልቡ ዝም እያለ ነው በአምላክ ግን ሄርሜላን በጣም ተወደዋለች። አፋሽም በጣም ተወደዋለች። እፍቱ ስራ ብቻ ነች በአምላክን የማትወደው። የእፍቱ ስራ ባለቤትም እንግዲህ
እብስት ነው የሚፈልገው ይመስለኛል። በየአንዳንዱ ነገሮቹ እንግዲህ ወደ በአምላክ ሁሉም ነገር ጠጋ ጠጋ እያለ ነው። እንግዲህ በስተመጨረሻውም በአምላክ በጣም እየተጨናነቀና በአሁኑ ጊዜ ውጪ ውጪ እያለ ስለሆነ በጣም በሚያሳዝንና በሚያሳፍር ሁኔታ በአምላክ እየተጨናነቀ ስለሆነ ስለ በአምላክ እንግዲህ ማንም ሰው እያሰበለት ስለሌለ በሄደበት ቦታ ከ3 ሴቶችና ከ2 ወንዶች ጋራ ነው የሚሰራው። አንድ ላይ 6 ናቸው። ከ6ቱ 3ቱ ሴቶች ይወዱታል፣ 3ቱ ወንዶች ደግሞ ሌላ ሌላ ነገር እየቀየጹበት ነው ማለት ነው። እንግዲህ በአምላክ አሁንም እየለበሰ ለባብሶ ለመሄድ ብቻ ነው እየቸኮለ ያለው። በመካከሉ እብስት ደግሞ በጣም እየተጨናነቀች ነው። እብስት በጣም ኢፍቱ ስራ ሀርድ እየሰጣቻት ነው። በጥፊም በጣም እየወለወለቻት ነው። በነገራችን ላይ እንግዲህ አሁን ደግሞ አብነትም ከውጪ ወደ ቤት ሊገባ ስል በር ሲያንኳኳ እብስትና አፋሽ ናቸው አብረው ቁጭ ያሉት። ማን ነው ያንኳኳው? በአምላክ ሊሆን ይችላል። ሂጂና በሩን ክፈችለት እያለችው ነበረ። ግን እሷ በአምላክ አይደለም የመጣው እንግዲህ አብነት ነው። ማነህ አንተ ብላ አፋሽ በሩን ስትከፍትለት ነበረ። እኔ አብነት እባላለሁ ስትል የትኛው አብነት ነህ? አብነት አጎናፍር ነህ እንዴ ብላ ስትጠይቀው ነበረ። ጋይስ አፋሽ በጣም ቀላል ሰው አፋሽ በጣም ከባድ ሰው ነችና ከዛ እንግዲህ ማንም ፈልገህ ነው ስትለው እኔ ኢፍቱ ስራ ማነች እብስትን ፈልጌ ነው የመጣሁት፣ ሌላ ስል ያቺ የእብስት ጓደኛንም ፈልጌ ነው የመጣሁት ብሎ ለአፋሽ ሲናገር ነበረ። ከዛ አፋሽ በሩን ከፍታ ወደ ቤት እንዳይገባ በር ላይ እየቆመች አንዳንድ ነገሮችን እዛው አብነትን ልትጠይቀውና ልትታረበው ነበረ የፈለገችው። ነገር ግን እሷ እንደዛ ብትፈልግም አብነት እንደዛ አይደለም፣ እኔ ወደ ቤት መግባት እፈልጋለሁ ሲል ብሎ ልክ ልገባ ስል አብነቱን ወደ ኋላ መልሳ እንዴ ምን ሆነክ ነው? መጀመሪያ እኔ ነኝ እንጂ የምቀርመው ብላ በሩን ዝግት ታረገችና ለራሷ ቀርባ እብስት ጋር ስትደርስ ይሄስ ማን ነው ስትል አይ ጓደኛዬ ማን ነው አብነት የሚባለው ብላ ስትነግር ልጅቷ እኮ አብነትን እኮ ባለዘፈኑንና እኛ አንድ ላይ ስሙን አስቀድማ ጠራችን። ታዋቂ ዘፈንና ያልታወቀም አንድ ላይ እኮ አረቃኑ የጠራችን ብሎ ስማችንን የጠራችን ብሎ ለኢፍቱ ስራ ተናገረ። ኢፍቱ ስራ ደግሞ ቀጥ ብላ ሳቀች። ኢፍቱ ስራ ስትስቅ አይ ከምታዝኝ እኮ እንደዚህ ተዝናኝ ብዬ ነው እንደዛ ያልኩሽ ብሎ ለኢፍቱ ሲናገር ነበረ፣ ለእብስት ማለት ነው። እብስት ደግሞ ለምንድን ነው በአምላክ የማይመጣው? በአምላክ እኮ ምንድን ነው ያጋጠመው? ከኔ ጋር ከወጣ ቆይቶ ነበረ ብላ ስትጠይቀው ነበረ። እንዴ አንቺ ሁላችሁም በአምላክ ትላላችሁ፣ በአምላክ ጊዜ አትሰጡትም እንዴ ብሎ ሲጠይቅ ነበረ አብነት። አይ እኛ ጊዜ እንሰጣለን ግን ቆየ እኮ ብላ በቃ ለምንድን ነው እንደዚህ ያዘንሽው? አይ ያዘንኩበት ምክንያት አንዳንድ ነገር ችግር ስላለ ይህን ችግር ደግሞ ዛሬ በአምላክ መስማት አለበት ብዬ ነው። አይ ዘና ፈታ በይ አትጨናነቂ ፈጣሪ ያለ ሲላት ነበረ። በመካከሉ እንግዲህ አፋሽ ኢፍቱ ስራ ትጠራታለች። መቼም ለአፋሽ ኢፍቱ ስራ አለቃ እስከሆነች ድረስ ማለት ነው። ከዚያ ከጠራቻት በኋላ ደግሞ እሺ ብላ ስትሄድ ምሳ አቅርቢ ስትል ምሳ እራትም አቅርቢ እያልሽኝ ነው እና ታዲያ እዚህ ተገትረሽ ምን ትሰሪያለሽ በሚባል በጥፊ ስትላት ነበረ ኢፍቱ ስራ። አፋሽ በጣም አዝና ወደ ኩሽና ከሄደች በኋላ እንግዲህ ትንሽ ቆየት ብላ ሌላ ቪዲዮ በእነሱ በመካከል ሲገባ
ኢፍትስራ ደግሞ በድጋሚ መጣ። አፋሽ እንትና ጋር ስትሄድ ነበረ። ማነች እብስት ጋር እብስት አልጋዋ ላይ ቁጭ ብላ እያዘነችም ቁጭ ብላ በአምላክን እየጠበቀች ነበረ። አሁንም አንቺ ማንን እየጠበቅሽ ነው ብላ አፋሽ ስትጠይቃት ነበረ። አፋሽ ስትጠይቃት እኔ እሱን እየጠበቅኩ ነው፣ እኔ በአምላክን እየጠበቅኩ ነው ብላ ስታወራት ነበረ። በመካከሉ አፋሽ እሱን የምትጠብቂው ነገር የለምና ሊቆይም ላይቆይም ይችላልና ምግብ ላምጣልሽ ስትላት ነበረ። ምግብ አምጥታላት ስትመጣ አፋሽ እሷ ምግቡን በአምላክ ካልመጣ እኔ ምግቡን አልመገብም በማለት እምቢ ብላለች። እብስት ማለት ነው። እብስት እምቢ ብላ በቃ አኩርፋ ቁጭ ስትል ትበያለሽ ብላ እያሳሳቀቻት ልታጎርሳ ስትል አልፈልግም ምግቡን ብላ እምቢ ስትል ኢፍትስራ መጣች። ኢፍትስራ ደግሞ ክፍል ውስጥ ተዘብስባችሁ ለሁለት አንቺ ከመቼ ወዲህ ነው እሷን ምግብ የምታበያት? ያንቺ ምክንያት ምንድን ነው ብላ ስትቆጣ ነበረ። አየትዬ ምግቡን አብሊያት ስላልሽኝ ነው እኮ። እሷስ እስከ መቼ ድረስ ነው የኛን እጅ ቁጭ ብላ የምትጠብቀው? ቶሎ ቶሎ እሷ በእጇ አትጎርስም እንዴ? ወይ ቶሎ ቶሎ አጉርሻ ስትል እብስት ደግሞ እኔ ምግቡን አልፈልግም መብላት አልፈልግም አሁን ብላ እምቢ ስትል እንዴት ነው የማትበዩ? ያንቺ ችግር ምንድን ነው? ችግርሽ ከየት ነው? ወዴት እንዴት ምን ፈልገሽ ነው? በማለት ምግቡን አንስታ ታጎርሰዋታለች። በዚያን ጊዜ ኢፍትስራ ምግቡን ካጎረሰቻት በኋላ ምግቡንም እንደ መጥፋት ሞከረችና የምትችለውን ተፍታ የምትችለውን ጎረሰች። በዛን ጊዜ እንግዲህ አፋሽ ምን አለበት በእጅሽ ብትበይ ስትላት በሷ እጅ ብትበላ ምን ችግር አለው ብላ ለኢፍትስራ ስትናገር ነበረ። ኢፍትስራ ደግሞ አንቺ የሚመለከትሽና የሚያገባሽ ነገር ምን አለ ስትላትና ስታቆሽሻት ነበረ። ነገር ግን እሷ ብታቆሽሻትም አመድ አፋሽ በጣም እየተጨናነቀች ነበረ። እብስትም በጣም እየተጨናነቀች ይህንን ያጎረስክሽ ምግብ በትክክል ሳትተፊ በትክክል መብላትም አለብሽ። ያንቺን ችግር ማወቅ አለብን። እዚህ ተቆራንፍድሽ ቁጭ ብለሽ በቃ ቁጭ ብለሽ እዚህ ሰውን የምታሸግሪበት ምክንያት የለሽም ብላ አሁንም ስታመነጫጭቃት ከአንዴም ሁለቴ አጎረሰቻት። ሶስተኛም ጎረሰችላት። ከዛ በቃ እትዬ ከእንግዲህ በኋላ በእጇ ተብላ ለምን አትታያትም ስትላት ምንም የሚመለከትሽ ነገር የለም እያለቻት ነበረ። ነገር ግን እግዚአብሔር ወዶ ፈቅዶ እግዚአብሔር ደግሞ አፋሽን ጥሩ ሰው ሲያረጋት ጨመሪበት ያለችው መድኃኒት ለእብስት አልጨመረችበትም። መድኃኒቱን ደበቀች። አስቀድማ ደግሞ ለበአምላክ ስልክ ደውላ ተናግራለች። ስለዚህ እንግዲህ እብስት በጣም ስትጨናነቅ ነበረ። ከዛ ኢፍትስራ ከወጣች በኋላ ግድ የለም ምንም ችግር የለውም እኔ ደርሼልሻለሁ፣ ምግብ ውስጥ መድኃኒት የለምና መድኃኒት እሷ ጨምሪ ስትለኝ እኔ ወደ ሌላ ቦታ ጥየዋለሁ፣ ምንም ነገር ለነፍስሽ አትጠራጠሪ፣ በአምላክ እስከሚመጣ ድረስ አንቺ እንቅልፍሽን ተኚ፣ መልካም እንቅልፍ ብላ ነው አፋሽ እንግዲህ ከክፍሏ ውስጥ የወጣችው። ኢፍትስራ መድኃኒቱን ነስነሳ እሷ እንደበላች ነው እንግዲህ ቁጭ ብላ እየጠበቀች ያለችው። ኢፍትስራና በአምላክ ወንድምና እህት አይደሉም ወይ እያለች ነው። ጋይስ ላይ ከደርጉ ቅርታውንም ድላውንም ባንድ ያዘነቡ። ይኸውልሽ አሁን ቶሎ ብለሽ ምሳ አቅርቢ። ሌላውን ነገር በኋላ እንነጋገራለን። አፍጠኙ ቶሎ ብለሽ